ጤና ይስጥልኝ። ይህ ኢትዮዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ሰራዊቱ ዝሏል። አሰብ ቢቀር ይሻላል። አሰብን ሰጥተን እንገላገል። ይህ በትናንትናው ዕለት የተሰማ ጉድ ነው። ኢሳያስ አፍርጠውታል። ከኢትዮጵያ ጋር የሚዋጋ ሰራዊት የለኝም፣ ጦሩ በሽማግሌዎች የተሞላ ነው ያሉት ኢሳያስ አሰብን ለሳውዲ ሰጥተው ለመገላገል ወደ ሪያድ አቅንተዋል። በዚያም በአሰብ ወደብ ለሳውዲ አረቢያ የጦር ቤዝ በመስጠት ከኢትዮጵያ ለመገላገል መወሰናቸውን አንድ መረጃ ይፋ አድርጓል። ትሰሙታላቸው። ጀነራል ታደሰ ወረደ ጥርስ አውጥተዋል። እነ ጀነራል ምግበይ ላይ ከባድ ውሳኔ ሰጥተዋል። ውሳኔው 4 ኪሎን ካስጨነቀውና ከወራት በፊት አቶ ጌታቸው ረዳ ካጋለጡት ሚስጥር ጋር የተያያዘ ነው። በታደሰ ወረደ ያልተጠበቀ ድንገተኛ እርምጃ የህወሓት ጀነራሎች ብስጭት ውስጥ ገብተዋል። ዝርዝሩን ይዘነዋል። ህወሓት በትግራይ ምርጫ አይደረግም ቢልም ምርጫ ቦርድ ግን በክልሉ ምርጫ ለማድረግ እየተንቀሳቀሰ ነው። የወልቃይት የምርጫ ክልል በትግራይ ወይስ በአማራ ክልል ስር ይሆናል በሚለው ጉዳይ ላይ በቀጣይ ቀናት ውሳኔ እንደሚሰጥ ታውቋል። ታዳምጡታላቸው። የፈጥኖ ደራሽ ኃይሉ በኢትዮጵያ ወታደራዊ ማሰልጠኛ ገንብቷል ሲሉ አልቡርሃን ከሰዋል። በወታደራዊ ቤዙ የኮሎምቢያ ቅጥረኞች ጭምር እየሰለጠኑ ነው ያሉት አልቡርሃን ይህን ተከትሎ በቤንሻንጉል በኩል አልቡርሃን ጥቃት ለመክፈት ተዘጋጅተናል ብለዋል። ትሰሙታላቸው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ይገባሉ። የጠቅላይ ሚኒስትሩ የኢትዮጵያ ጉብኝት ተጠባቂ የሚያደርጉ ጉዳዮች እየወጡ ናቸው፣ እነግራችኋለን። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ሰራዊቱ ዝሏል። አሰብ ቢቀር ይሻላል። አሰብን ሰጥተን እንገላገል። ይህ ከመቼ የተሰማ ጉድ ነው። ኢሳያስ አፍርጠውታል። ከኢትዮጵያ ጋር የሚዋጋ ሰራዊት የለኝም፣ ጦሩ በሽማግሌዎች የተሞላ ነው ያሉት ኢሳያስ አሰብን ለሳውዲ ሰጥተው ለመገላገል ወደ ሪያድ አቅንተዋል። በዚያም በአሰብ ወደብ ለሳውዲ አረቢያ የጦር ቤዝ በመስጠት ከኢትዮጵያ ለመገላገል መወሰናቸውን አንድ መረጃ ይፋ አድርጓል። ሻዕቢያ አሰብን ሰጥተን እንገላገል እያለ ነው። የአሰብ ትኩሳ ስልጣናቸውን ጭምር እንደሚያሳጣቸው የተረዱት ኢሳያስ አፈወርቂ በመጨረሻም አሰብ ላይ አንድ ቁርጥ ውሳኔ ሊያሳልፉ የታሪክ ጥፋት ላይ ደርሷል። ሆኖም የውሳኔያቸው ሌላ ከባድ ጣጣ ሊያስከትል ይችላል በሚል ተፈርቷል። በሌላ በኩል ፕሬዝደንት ኢሳያስ ከአንድ ወር በፊት በካይሮ የነበራቸውን ቆይታ የተመለከተ አንድ አዲስ መረጃ ወጥቷል። ሻዕቢያ ከኢትዮጵያ በኩል የተነሳውን የአሰብ ባለቤትነት ጥያቄ ቅርቃር ውስጥ ከትቷል። ተዋግቶ አሰብን አይከላከል ነገር ሰራዊቱ የኢትዮጵያን ቡጢ መከላከል የሚችልበት አቅም ላይ አይደለም። በድርድርና ዲፕሎማሲያዊ መንገድ አይደራደር ነገር ደግሞ ባህሪው አይደለም። ይህን ተከትሎ ከሰሞኑ አንድ ድምዳሜ ላይ ደረሰ መስሏል። ይኸውም አሰብን ሰጥቼ እገላገላለሁ ሚል ነው። የሳውዲ አረቢያ ጉብኝታቸው ሚስጥርም የሆነው እየተባለ ይገኛል። በቅርቡ ለኢትዮጵያ ሊሰጥ የነበረው ወደብ መንትፋ በእጁ ያስገባችው ሪያድ አሁን ደግሞ አሰብን ከኢትዮጵያ ጎሮሮ በሊዝ ለመመንተፍ እየተንቀሳቀሰች ትገኛለች። ኢሳያስ ከብልጽግና ጋር የገቡበትን ውጥረት ለማስታገስ ለሳውዲ ሊሰጡ ተቃርበዋል። ፕሬዝደንት ኢሳያስ ወደ ሳውዲ የተጓዙት የሳውዲ ንጉስ ሰልመን ቢን አብዱልአዚዝ አልሳውድ የጉብኝት ግብዣ ማቅረባቸውን ተከትሎ ነው። ፕሬዝደንት ኢሳያስ በቆይታቸው ሁለቱ ሀገራትን በሚመለከቱ ጉዳዮችና የትብብር ማዕቀፎች ዙሪያ ከሳውዲ አረቢያ ባለስልጣናት ጋር ሰፊ ውይይት እንደሚያደርጉ የኤርትራ ኢንፎርሜሽን ሚኒስትሩ አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ አሳውቀዋል። ሳውዲ አረቢያ አሰብን ጨምሮ የኤርትራ ወደቦችን በረዥም ጊዜ ማልማት ወይም ግዥ የመፈጸም ፍላጎት እንዳላት የተለያዩ መረጃዎች ይጠቁማሉ። ለኤርትራ መንግስት የአየር መቃወሚያ መትከሏ ከተሰማም 6 ወር አይሆንም። ከዚህ በተጨማሪ ከሰሞኑ የሻዕቢያ ፕሮፓጋንዳ ልሳናት በአሰብ ጉዳይ ከአዲስ አበባው መንግስት ጋር የገባንበትን ውጥረት ለማስተንፈስ ወደቡን ለሌላ የውጭ ሀገር አሳልፈ መስጠት አለብን የሚል መረጃን በስፋት እያሰራጩ ነው። እነዚህ የሻዕቢያ ልሳናት አሰብ
አሰብን ለግብጽ፣ ለሳውዲ አረቢያ ወይም ለኦማን በሊዝ መልክ በመስጠት የኢትዮጵያን አፍ ማዘጋት አለብን እያሉ ነው። ይህ ግን አደገኛ አካሄድ እንደሆነ ተንታኞች ገልጸዋል። ሻዕቢያ እንዳሰበው የአሰብን ወደብ በሊዝ ወይም በኪራይ ለአንድ የመካከለኛው ምስራቅ አገር አሳልፈው ቢሰጥ ኢትዮጵያ እጇን አጣጥፋ አትመለከትም ይላሉ። እንደውም በአገራቱ መሃል ጦርነቱ በፍጥነት ሊቀሰቀስ ይችላል ሲሉ የሻዕቢያን ሰሞነኛ አካሄድ እየኮነኑት ናቸው። ጀነራል ታደሰ ጥርስ አውጥተዋል። እነ ጀነራል ምግበይ ላይ ከባድ ውሳኔ ሰጥቷል። ውሳኔው 4 ኪሎን ካስጨነቀውና ከወራት በፊት አቶ ጌታቸው ረዳ ካጋለጡት ሚስጥር ጋር የተያዘ ነው። በታደሰ ወረደ ያልተጠበቀ ድንገተኛ እርምጃ የህወሓት ጀነራሎች ብስጭት ውስጥ ገብቷል። ጀነራል ታደሰ ወረደ የሰጡት ትዕዛዝ ከህገወጥ የወርቅ ንግድ ጋር የተያዘ ነው። የህወሓት አመራሮችና ጦር መኮንኖች ወደ ኤርትራ በህገወጥ መንገድ ወርቅ በማዘዋወር ከሻዕቢያ የጦር መሳሪያ እንደሚቀበሉ ከዚህ ቀደም የወጡ መረጃዎች ይጠቁማሉ። ይህን ተከትሎ ጀነራሉ በትናንትናው ዕለት በጉዳዩ ላይ አዲስ ውሳኔ አሳልፈዋል። ሌተናል ጀነራል ታደሰ ወደ ስልጣን ከመጡ በኋላ ተቋርጦ የነበረው ማዕድንን የማውጣት ስራ ዳግም ለማስጀመር የሚያስችል አዲስ መመሪያ የወጣ ሲሆን ከፕሬዝደንቱ ቢሮ የወጣውና ዋዜማ ሬዲዮ የተመለከተው ይኸው መመሪያው ከእገዳው በፊት ማለትም ከሚያዝያ ወር 2017 ዓ.ም በፊት ፈቃድ የያዙ የማዕድን አውጪዎች ፈቃዳቸው እንዲያድሱ በተሻሻለው በማዕድን አዋጅ መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። ይኸው ውል በጊዜ አስተዳደሩ የመሬት ማዕድን ቢሮ መጽደቅ አለበት ይላል። ከዚህ በተጨማሪ ህጋዊ ፍቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም በመመሪያው ተካቷል። በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉበት የሚገልጸው መመሪያው ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩ አውጪዎች ላይ ምርመራ እንደሚደረግባቸው ያስቀምጣልም። ህወሓት በትግራይ ምርጫ ይደረግም ቢልም ምርጫ ቦርድ ግን በክልሉ ምርጫ ለማድረግ እየተንቀሳቀሰ ነው። የወልቃይት የምርጫ ክልል በትግራይ ወይስ በአማራ ክልል ስር ይሆናል በሚለው ጉዳይ ላይ በቀጣይ ቀናት ውሳኔ እንደሚሰጥ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች የአስቻይ ሁኔታ ማረጋገጥና ቅድመ ሁኔታ የቀረበበትን 7ኛው ዙር ሀገር አቀፍ ምርጫ ጊዜ ሰሌዳ ማጽደቁን አስታውቋል። ቦርዱ ለመጀመሪያ ጊዜ ለውይይት ያቀረበው ረቂቅ የጊዜ ሰሌዳ ፖለቲካ ፓርቲዎች ጥያቄ የተሳበበ ቢሆንም ያለምንም ለውጥ አጽድቆታል። ፓርቲዎች በምርጫው ረቂቅ የጊዜ ሰሌዳው ላይ በተወያዩበት ወቅት ቅድሚያ አስቻይ ሁኔታ መኖሩ ላይ ስምምነት ላይ መድረስ አለብን በሚል መቃወማቸው ይታወሳል። ይሁን እንጂ ምርጫ ቦርድ በረቂቅ ደረጃ ያቀረበውን የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ያለምንም ለውጥ አጽድቆታል። ቦርዱ የጊዜ ሰሌዳ መሰረት ምርጫው ግንቦት 24 2018 ዓ.ም እንደሚካሄድ የተገለጸ ሲሆን ሌሎች የቅድመ ዝግጅት ስራዎችም የጊዜ ሰሌዳ ወጥቶላቸዋል። ፓርቲዎቹ ኢትዮጵያ አሁን ባለችበት የሰላምና ጸጥታ ሁኔታ ነጻና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታ የለም ማለታቸው ይታወሳል። አብዛኞቹ ፓርቲዎች የምርጫ የጊዜ ሰሌዳ ከማጽደቅ በፊት አስቻይ ሁኔታ መፍጠር ላይ የጋራ መግባባት እንዲፈጠር ጠይቀው ነበር። ፓርቲዎቹ የጋራ ምክር ቤታቸው በኩል ከ7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ የምርጫ ስርዓት እንዲቀየር መጠየቃቸው ይታወሳል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለመንግስት ያቀረቧቸውን ጥያቄዎች ከህገ መንግስት ማሻሻያዎች እስከ ምርጫ ጊዜ ሰሌዳ ማሻሻያ ድረስ የዘለቁ ነበሩ። ፓርቲዎች ምርጫ ቦርድ ይፋ ያደረገው ረቂቅ የምርጫ የጊዜ ሰሌዳ ላይ ስምምነት እንደሌላቸው መግለጻቸው ይታወሳል። የፈጥኖ ደራሽ ኃይሉ በኢትዮጵያ ወታደራዊ ማሰልጠኛ ከፍቷል ሲል የአልቡርሃን መንግስት ከሰሰ። በወታደራዊ ቤዙ የኮሎምቢያ ቅጥረኞች ጭምር እየሰለጠኑ ነው የተባለ ሲሆን ይህን ተከትሎ በቤንሻንጉል በኩል አልቡርሃን ጥቃት ለመክፈት ተዘጋጅተዋል። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፈት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጄዝራ ዘግቧል። ይህን ተከትሎ
ተከትሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውን ዘገባው አመላክቷል። በተለይም የብሉ ናይል ግዛት አዋሳኝ በሆነው ቤንሻንጉል ጉሙዝ ክልል በኩል ፈጥኖ ደራሽ ኃይሉ የጦር መሳሪያ ይገባበታል በማለት የሱዳን ባለስልጣን ተናግሯል ተብሏል። በኢትዮጵያና በሱዳን ድንበር ላይ ይገኛል በተባለ ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሽ ኃይሉ ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳንና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱን አልጀዚራ ጠቅሶ ዘግቧል። የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር GSTS በመቀሌ ማህተሙንና በባንክ አካውንቱ በኃይል መነጠቁን አስታውቋል። GSTS ባለፈው ሳምንት ባወጣው መግለጫ በስማችን የውሸት የህገወጥ መግለጫ ወጥቷል ማለቱ መዘገቡ ይታወሳል። ማህበሩ በዚያው መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉት ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጸው እነዚህ ግለሰቦች ያወጡት መግለጫ የውሸት አሳሳችና ከእውቅናችን ውጪ ነው በማለት ማስታወቁ መግለጻቸው አይዘነጋም። እንዲሁም የተሳሳተው መግለጫ ያሰራጩ ሰዎች ማንነትና ዓላማ በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቶ ነበር። GSTS በመግለጫው ህዳር 22 ቀን ማንነታቸው ባልታወቁ የቦርድ አባል ነን በሚሉ ግለሰቦች ሐሰተኛና አሳሳች መግለጫ መውጣቱ እንዳለ ሆኖ ህዳር 4 ቀን 2018 ደግሞ በመቀሌ በሚገኘው ቅርንጫፋችን አሳፋሪና አጸያፊ ድርጊት ተፈጽሟል ብሏል። እንደ መግለጫው ህዳር 24 በመቀሌ ከሚገኘው ቅርንጫፉና የማህበሩ ማህተምና የባንክ አካውንት በኃይል ተነጥቋል። ይህን ድርጊት የፈጸሙት ደግሞ የህወሓት ማዕከላዊ ኮሚቴ አባል፣ የትግራይ ጊዜ አስተዳደር ካቢኔ አባል፣ የጊዜ አስተዳደሩ ትምህርት ቢሮ ኃላፊና የአዲግራት ዩኒቨርሲቲ የቦርድ አባል የሆኑ ዶክተር ኪሮስ ጉሽ መሆናቸውን አስረድቷል። GSTS በኢትዮጵያና በዓለም አቀፍ ደረጃ በህጋዊ መንገድ የተመዘገበ የሲቪል ማህበረሰብ ድርጅት መሆኑን የጠቀሰው መግለጫው ጨምሮ እኔም ማልቆጣጠረው ምንም አይነት ገለልተኛ ተቋም በትግራይ ውስጥ መኖር የለበትም የሚል ኋላ ቀር ቡድን በማህበራችን ላይ ህገወጥ እርምጃ ወስዷል ብሏል። ፕሬዝዳንት ዶናልድ ትራምፕ በቅርቡ ሶማሊያ ስደተኞችን ቆሻሻ ሲሉ መጥራታቸውና የፌዴራል ኢሚግሬሽን ፖሊሲ ICE በሚኒሶታ የጀመረውን ዘመቻ ተከትሎ በአካባቢ የሚኖሩ ሶማሊያ አሜሪካውያን ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። ትራምፕ የሶማሊያ ስደተኞችን አስመልክተው እዚህ መኖር የለባቸውም፣ አገራችንን አውድመዋል፣ ቆሻሻ ወደ አገራችን እያስገባን ወደ ገደል እየሄድን ነው የሚል አጸያፊ ንግግር ማሰማታቸው ይታወሳል። ይህን ተከትሎ ICE በሚኒያፖሊስ ባደረገው ዘመቻ ቢያንስ 19 ሰዎችን በቁጥጥር ስር ያዋላ ሲሆን ከነዚህ ውስጥ 8ቱ በከባድ ወንጀል የተጠረጠሩ የሶማሊያ ዜጎች ናቸው። ይሁን እንጂ የፕሬዝደንቱ ንግግርና የፖሊስ ዘመቻ ወንጀለኞችን ብቻ ሳይሆን ህጋዊ ዜጎችንም ፍርሃት ውስጥ ከቷል። በሚኒሶታ ከሚኖሩ ወደ 80 ሺህ ከሚጠጉ ሶማሊያ መካከል ከ85 በመቶ በላይ የሚሆኑት የአሜሪካ ዜግነት ወይም ህጋዊ መኖሪያ ፍቃድ ያላቸው ናቸው። ነገር ግን በስህተት እንታሰራለን በሚል ስጋት አብዛኞቹ የአሜሪካ ፓስፖርታቸውን በኪሳቸው ይዘው መንቀሳቀስ ጀምረዋል። የቀድሞ የናሽናል ጋርድ ወታደርና የኒው ብራይተን ከተማ ምክር ቤት የመጀመሪያ ጥቁር አባል የነበረው አብዱላሂ አብዱሌ ስለ ሁኔታው ሲናገር ድሮ የአሜሪካ ፓስፖርቴን ሲይዝ ኩራት ይሰማኝ ነበር። አሁን ግን ፓስፖርቱን የሚይዘው በጨለማ ስሜት ውስጥ ሆኜ ነው። አሁን ጭንቀቴ ወደ ቤቴ ገብቼ ልጆቼም በሰላም ማግኘት ሆኗል ብሏል። አክሎም ፕሬዝዳንቱ እንዲህ አይነት ዘረኛ ንግግር ሲናገሩ የሀገሪቱ እሴቶች እንደጠፉ እንደሚስማሙ ገልጿልም። በተለምዶ ሐሙስ ቀን በሰው ይጨናነቅ የነበረው የሶማሊያን የገበያ ማዕከል አሁን ጭር ብሎ ይታያል። በሚኒያፖሊስ ክሊኒክ የሚያስተዳድሩት ሙኒራ ማሊ ሚሳቅ ICE አካባቢው አለ ተብሎ ስለተሰማ ማንም ታካሚ የለም፣ ሰዎች ከቤታቸው መውጣት ፈርቷል ብሏል። ሙኒራ አያይዘውም የትራምፕ ንግግር ልባቸውን እንደሰበረውና ለልጆቻቸው እንደሚሰጉም ተናግሯል። እንደ እናት በተለይም እንደ ሶማሊያ እናት ያስፈራር፣ ለልጆቼ ሰጋለው፣ ልጄ ማንነቷን እንድትደብቅና ለመመሳሰል እንድትሞክር እንዴት እነግራታለሁ? ይህ በጣም ከባድ ነው ሲሉ ስጋታቸውን ለኒውዮርክ ታይምስ አጋርተዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ነበሩ። በያላችሁበት ሰናይ ጊዜ